ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የጌታን ፈቃድ በማስተዋል የጌታ ፈቃድ ምን እንደሆነ በማስተዋል ዘመኑን ዋጁት። ያም የጌታ ፈቃድ ይላል መንፈስ ይሙላባችሁ። የጌታ ያምላካችሁ ፈቃድ መንፈስ ቅዱስ እንዲሞላባችሁ ነው። በመንፈስ የተሞላችሁ እንድትሆኑ ነው። በመንፈስ የተሞላችሁ እንድትሆኑ። ክፉ ዘመን ላይ ነው የምትኖሩት። ቀኖቹ ክፉዎች ናቸው። የሚሰማው ወሬ ክፉ ነው። የምታዩት ነገር ክፉ ነው። ዙሪያ ገባችሁ ክፉ ነው። አዎ ክፉ ነው። በዚህ ክፉ በሆነው ቀን ላይ፣ በዚህ ክፉ በሆነው ወቅት ላይ፣ በዚህ ክፉ በሆነው ዘመን ላይ እናንተ ከዘመን በላይ ልትኖሩ ተጠርታችኋል። እንዴት? ያምላካችሁ የእግዚአብሔርን ፈቃድ በማስተዋል። ያ ያምላካችሁ የእግዚአብሔር ፈቃድ ምንድነው? ያ ያምላካችሁ የእግዚአብሔር ፈቃድ በመንፈስ መሞላት። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይህ ደግሞ ምንድነው? ማባከን ነው። ክብር ለኢየሱስ ይሁን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሄንን የአምላካችሁን ፈቃድ አለማወቅ ሞኝነት ነው። ሞኞች አትሁኑ። የአምላካችሁን የእግዚአብሔርን ፈቃድ ባለማወቅ ሞኞች አትሁኑ። ይልቁኑ እግዚአብሔር ያለው ፈቃድ ምን እንደሆነ ወቁት። ያ ፈቃዱ በመንፈስ ቅዱስ በመሞላት በተሰጣችሁ ዘመን ላይ አሸናፊ ሆኖ ዘመኑን ማሸነፍ ትፈልጋላችሁ? ቅዱሳን ክፉ የሆኑትን ቀኖች ማሸነፍ ትፈልጋላችሁ? በመንፈስ ልትሞሉ ያስፈልጋችኋል። ያለ መንፈስ ሙላት ድል የለም። ያለ መንፈስ ሙላት ማሸነፍ የለም። ያለ መንፈስ ቅዱስ ሕይወት የለም። መንፈስ ቅዱስ ነው ሕይወት። መንፈስ ቅዱስ ነው ማሸነፍ። መንፈስ ቅዱስ ነው ድል። መንፈስ ቅዱስ ነው ብርታት። ክፉ የሆነውን ዘመን ማሸነፍ የምትችሉት በመንፈስ ቅዱስ። ክፉ የሆኑትን ቀኖች ማሸነፍ የምትችሉት በመንፈስ ቅዱስ። መንፈስ ቅዱስ ከሌለ እመኑኝ ክርስትና ራሱ የለም። ክርስትናችን በእኛ ሕይወት ላይ ትርጉም የሚያገኘው መንፈስ ቅዱስ ስላለ። ለዚህ ነው ጳውሎስ ምን አላቸው? ሞኞች አትሁኑ። በመንፈስ መሞላትን አለማሰብ ሞኝነት ነው። ድልን ከመንፈስ ቅዱስ ሙላት ውጪ ማሰብ፣ ማሸነፍን ከመንፈስ ቅዱስ ሙላት ውጪ ማሰብ፣ ስኬትን ከመንፈስ ቅዱስ ሙላት ውጪ ማሰብ ሞኝነት ነው። ሞኞች አትሁኑ ያላቸው። ሞኞች አትሁኑ።